በቆዳ ጫማ መጀመሪያ በክለብ ተሞክሮ የገባው ተጫዋች በላይነህ አስቻለው በላያ ነው ይባላል። እስኪ ስለዚህ እንግዲህ አጫውተን። ያ የሚገርም ታሪክ ነው። የሄኖክ ወጋዮ የሚባል የሰፈሬ ጓደኛ ነበር የአዲሱ ገበያ ልጅና ንጉሴ ገብሬን በሰው ያቀው ነበር እና ያኔ ህፃናት ቡድን የመድን ሲ ነው የምጫወተው። በዛ ላይ ቀጭን አጭር ነኝ ልጅ ነኝም እና ያው ከየሰፈሩ ብዙ የሆኑ ስለሚሄዱ ለምርጫም ይረዳል በሚል ለምሳሌ 30 40 የሚሄዱና 5-6 ሰው ከሰፈር ይመረጣል። እሱ ለብቻው ላለመሄድ በላይ አብረኸኝ ሁን ብሎ ነው በቃ ዋናው እንጂ እኔ እዛ ምርጫ ውስጥም ፈርስት ዲቪዥን በምን አቅሜስ በምን ገና ልጅ ነኝ ቀስ እያልኩ አድጋለሁ የሚል ነበር ሐሳቤ። ከሱ ጋር ለመሆን በብሎን ጫማ ሰፈር የሚጫወትበት ብሎን ጫማ እሱን አርጌ እሱን ይዤ ሄድኩ። ከዛ ስንል የአባሰው ሜዳ ጠቅላላ ሳሩም አልታጨደም በደንብ አልተዘጋጀም። ንጉሴ ገብሬ በቃ የአንድ ቦል ሜዳ አስፋልት አለ እና እሱ ላይ ሊያቸው አለ። አይ በቃ እንደውም ገላገለኝ እኔ ብሎንም ነው ያለኝ ስለዚህ በቃ ውጪ ሆኛ ያለው ምናምን ብዬ ውጪ ቁጭ አልኩ። እነሱ እየተጫወቱ ቁምጣ ማሊያ አድርጌያለሁ ግን ቆዳ ጫማ አደረኩ። ከዛም በኋላ ልክ እያለ መታል አይደል ለምን አትሞክርም ዝም ብለህ ግባልኝ ኳስ አትወድም እንዴ ምናምን ነገር ብሎልህ አለኝ። አይ ብሎን ጫማ ነው ያስኩት ለዛ ነው ቆዳ ያደረኩት ምናምን ነገር አለ። በቃ ዝም ብለህ ግባ አለኝ። ገባሁ። አንድ ሁለት ኳስ አያያዜን አየና በቃ ከዛ ለሚቀጥሉት ምርጫ ብዙዎቹን ጥሎ እዛም ላይ ያይ ነበረ ዝም ብሎ የመጀመሪያ ግምገማ ለሁለተኛም ጊዜ ጠራኝ። ከዛ በደንብ ተዘጋጅቼ ሄድኩ። ከዛን ቀን ጀምሮ እያንዳንዱ ምርጫ አንደኛ እኔ ነው የሚያስወጣው በቃ ከዛች ቀን ጀምሮ እና ንጉሴም ትልቅ ውለታ አለበት እኔ እዚህ ለመድረሴ። በዚህ አጋጣሚ የሱንም ስም ለማንሳትና ለማመስገን ወዳለሁ። ለምን የኳስ አባቴ እሱ ነው። ያጋጣሚም እግዚአብሔርም ነገር ሆኖ ከዛ ይሄንን ነገር ደግሞ መድኖች ሲሰሙ ሊለቁኝ ስላልፈለጉ ትንሽ ነገሮችን አርዝመውብኝ ነበረ። ግን ወንድሜም የሰባት ታላቅ ወንድሜ መድንም ይጫወታል። በሱም እርዳታ ተብሎ መልቀቂያ እንዳገኝና ፈርስት ዲቪዥን እንግዲህ ከሲ ቡድን በአንዴ በቀጥታ በዛ ጊዜ ደግሞ ብዙም የተለመደ አይደለም አይሰማም። ግን በአንዴ ፈርስት ዲቪዥን ገብቼ እንድጫወት ሆነና ታሪኩ እዚህ ላይ ነው ያለው። እንደውም ብዙዎቹ ይስቁ ነበረ። ቀጭን አጭር ሆኜ ቆዳ ጫማ አድርጌ ለምርጫ ሲሄድ ያዩዋቸው ይስቁ ነበር። እኔም ደግሞ ለመግባቱም በቃ እንትኑ አልነበረኝም። ለምን ያ ይሳካልን ብዬም ያሰብኩት ነገር ከህፃናት ቡድን እያልኩ ነበር እድገቴን እንትን ልል የነበረው። የእግዚአብሔርም ነገር ተጨምሮበት በዛው ቀጠለ ታሪኩ ነው። ያው መነሳሽ ግን አይጤ ሜዳ ነው። ያ እኔ ምን አሁን ሰዎች አንድ የአዲሱ ገበያ ነው አንድ የጉቶ ሜዳ ነው ይሉኛል። ብዙ ጊዜ መልሼዋለሁ። በዚህ አጋጣሚ እንትን ልበለው የሁለት ሰፈሬ ሁለቱም ነው። የኳስ እድገቴ በሁለቱም በኩል የተመሰረተ ነው። የዘበኛ ሰፈርም ሾላ እና አዲሱ ገበያ አይጤ ሜዳ ማለት ነው። እዛ ነው የኳስ እድገቴ ሁለቱም ጋር እና ሰፈሬ ብዙ ጊዜ መልሼዋለሁ ስትል ሀገር ራሱ እኮ ከወጣ በጣም ረጅም ጊዜ ነው። ኢንተርቪው አትሰጥም፣ ቃለ ምልልስም አትወድም። ከሚዲያ ጋር ያለ ግንኙነትም ትንሽ ራቅ ያለ ነው። የህይወት ጉዳይ ሊሆን ይችላል። እሱ በትክክል የህይወት ጉዳይ ነው። ያ ኦኬ እንመለሳለን። እንግዲህ አሁን ወደ አንዋር እንሂድ። ኦኬ አንዋሬ መጀመሪያ መብራት ኃይል ነው የገባው። ላንተ መብራት ኃይል መግባት ደግሞ የሰፈር ልጅ የፋንዶ ሜዳ ላይ እንግዲህ አይቶ ይሆናል ኤልያስ ጆሃር ነው። ያ ከኤልያስ ጋር አብሬ ነው የሚጫወት የነበረው። እንዴት ነበር እስቲ ያገባው? ኖ ኤልያስ ዋና ቡድን ገባ። አሁንና ለሰፈራችን ደግሞ አብዲ ነው የቀድሞ የገባው ከሱ። አሁን እነሱ የሰፈሩ ሌጀንዶች ስለሆኑ ከዛ ኤልያስ ደግሞ የኔ ጓደኛዬ ነው እና ኤልያስ እዛ ከገባ ከስንት ጊዜ በኋላ ለኔ ይነግርልኛል ለአሰልጣኙ የውስጥ ይሄ ልጅ ብሎ ይነግረዋል። አጋጣሚ ክረምት ይጫወቱ ነበር ወሰደኝ አየኝ። ሰውየው በሸራ ጫማ ነው ባይዘው እዛ ሜዳ ላይ የተጫወትኩት ሳሩ ላይ ማለት ነው።
እነሱ በታኬታ እኔ በሸራ ነበር የምጫወተው እና ስትራይከር ነበርኩኝ እና በየጊዜው በቃ ጎል አገባለሁ እመረጣለሁ አመቱን ሙሉ በምርጫ አስቀመጠኝ ሰውየው ምክንያቱም እንዳይመርጠኝ የነበሩት ስኳዶቹ ዋና ቡድንን በጣም ያሸንፉ ነበር በጣም ጎበዞች ነበሩ እና ይገዙ ማን ነው ደግሞ አንደኛው እና ናሆም የሚባል ልጅ አብዱራህማን የሚባል በጣም ኃይለኛ ልጆች ነበሩና እንዳያባሯቸው በጣም ይችላሉ እንዳይለቋቸው ሌላ ቲም እንዲገቡ አልፈለጉም አሁን አዳዲስ ስንመጣ ማንም ሰው ያስገባል አጋጣሚ ሰውየው ማን ነው መንግስት ማን ነው መንግስቱ ወርቁ ይለቃል መንግስቱ ወርቁ ሲለቅ የኛን አሰልጣኝ ወደ ኤ ያዛቸው ሲባል እኔ ከጎረምሳ ጋር አልጋፋም አልፈልግም ብሎ ወደ መስሪያ ቤቱ ይሄዳል ወደ ስራው ከዛ ከአቶ ታደለ የሚባሉ ሰውዬ አይ ቲንክ ስማቸውን ካረሳሁት እሳቸው ይመጡና አዲስ ምርጫ ያደርጋሉ እንደገና አሁን ተመረጥኩኝ መጨረሻ ላይ ግን በቃ የሚጥሉት ሰው ሲያጡ እኔንና አንድ ልጅ እኔን አቅፈውኝ ይዘውኝ ሄዱና ለብቻዬ በቃ በሚቀጥለው አመት ወፍረሽ አድገሽ ነይ በሚቀጥለው አመት መርጥሻለሁ ብሎኝ በዛ አሰናበቱኝ ከዛ ወደ ቤት ተመለስኩኝ ይሄው ነው የጀመርኩት እንደዛ ነው ውፍረት እንግዲህ በሁለታችሁ መካከል ተጽዕኖ ነበረው በጣም ቀጭን ነበር ለበላያም እንግዲህ መድን ቅድሚያ ለማደግ አንዱ ምክንያት የሆነው የሰውነት አቋም ነው በኋላ ከጫውታ ወደ ጫውታ ነው ያንን አሳመነ የቡድኑ ቁልፍ ተጫዋች ለመሆን ይቻልከው ከዛም ባለፈ በብሔራዊ ቡድን ለመመረጥ ይቻልከው እስቲ እንደው በኪሎ ያጋጠመ አጋጣሚ ካለ በኪሎ ነው ምንም ያጋጠመኝ የለም ስለ ኪሎ ሲነሳ አንድ ነገር ያው ጨዋታ የሚቀላቀልበት በሚል ብሔራዊ ቡድን ተመርጠን እኔንም የሚመለከት አይደለም አንዳንዴ ሳሳውሰው ስቅበታለሁ ዶክተር አያሌው አይዶን ነው በህይወት ይኖር አይኖር ካለም እግዚአብሔር ረጅም እድሜ ይስጠው አለ ዶክተር አያሌው ነው በቃ ረጅም እድሜ ይስጠው እና እሱ ለብሔራዊ ቡድን ተመርጠን በፓንት ሆነን ኪሎ ይለካል የጡንቻ ስፋት ምናምን ነገር እና እኔና ተስፋዬ ኦስትሪች ኋላ ነበርን ሌሎቹ አለፉ ምን አሉና ልክ ከኔ በፊት ተስፋዬ ኦስትሪች እያንዳንዳችን ነው ክፍል እየገባን ሁሉ ነገር የሚለካን ከዛ ተስፋዬ ኦስትሪች ሲገባ ጆሮ በር ከፈተና ሁሉንም አንዳንድ በለው አለ እና ከላይ እስከታች ያው እሱም ከቁመቱ ጋር ደግሞ እሱ የተጋነነ ነው ይሄን አሳውሳለሁ በተረፈ እኔ በሰውነት ምናምን ብዙም እንትን ማሳውሰው ማለትም የሚገናኝ ነገር የለኝም እርግጥ ቀጭን ነኝ የዛኔው ያህል ግን ጠንካራ ነው ሰውነቴ ጠንካራ ነው በጉዳትም ያው ከእግዚአብሔርም ጋር ቢሆን ጉዳትም ያጋጠመኝ ነገር የለም ግን ሰውነቴ እንደ ቀጥነቴ አይደለም አንዳንዴ የምመታው ምት ራሱ ለራሴ ይገርመኛል እሱ ልዩ መገለጫ ነው እንደውም ይሄን ነገር ካነሳልኝ አይቀር የዛሬ 33 አመት ነው በ1985 ዓመተ ምህረት የኢትዮጵያ ብሔራዊ ቡድን ከጋና ብሔራዊ ቡድን ጋር የወዳጅነት ጨዋታ አድርጎ ነበር በፊፋ እውቅና የተሰጠው የወዳጅነት ጨዋታ ነው ከመሃል ሜዳ ያገባሃትን ጎል ታስታውሳታለህ ወይ በደንብ ነው ያው አብዛኛውም የኢትዮጵያ ህዝብ ተመልካች ብዙን ጊዜ ያው በላያ ሲባል ከዛ ጋር ነው የሚያያይዙት በደንብ ነው ማስታውሰው የሚገርመው ነገር እሱም በረኛው ራሱ ሲያኝ ቀጭን ነኝ አጭር ነኝ አልጠበቀም ይመታልም ብሎ ከዛ ርቀት ላይ ያገባብኛል ብሎም አልጠበቀም ስለዚህ ሆቴል ራሱ ተገናኝተን ክራውኑ ሆቴል የምናስታውሰው ያገባብኝ የታለ አለ እዛው እኮ አጠገቡ ነኝ አብረን ራት እየበላን ነው እነሱም ተጋብዘው ከዛ ይኸውልህ ብለው የኔን አሳዩት በታምር አለ ይሄ አይደለም ሌላ ነው እንትን እያላችሁ ነው ምናምን ነገር አለ በዛው ራሱ በልብስ እንኳን አይቶኝ አላመነ
እና በደንብ አስታውሰዋለሁ። ትልቅ ትዝታዬ ነው። በዛች ጎል ደግሞ 1-0 አሸነፍንባት። በዛ ላይ ከጋና ጋር ነው። ስለዚህ ሁሉ ነገር ተያይዞ በቃ ብዙም የኢትዮጵያ እግር ኳስ ተመልካች ያስታውሰዋል። እኔም ትልቅ ትዝታዬ ነው እሱ።